ሰላም ክቡራን የሞኖች ሚዲያ ቤተሰቦች ልትቆያችሁ እንደተለመደው ዛሬም በወቅታዊና አዲስ መረጃ ወደ እናንተ በአዲስ ቪዲዮ ተመልሰናል። እንደሚታወቀው እንግዲህ የኢትዮጵያ ኢሚግሬሽን እና የዜግነት አገልግሎት ቢሮ ከዘመናት በፊት ያን ያህል የሚባል ስራ ሳይሰራ እንደቆየ ይፋ ተደርጓል ማለት ነው። ነገር ግን ከቅርብ ጊዜ ዓመታት ወደዚህ አንዳንድ ማሻሻያዎች ከተደረጉለት በኋላ አገልግሎቱን በተጠናከረ ሁኔታ እየሰጠ ይገኛል። ነገር ግን 120 እና 130 ሚሊዮን ሕዝብ ባለባት ሀገር ውስጥ እጅግ ቀልጣፋና ፈጣን የሆነ የኢሚግሬሽንና ዜግነት አገልግሎት ሰርቪስ እየተሰጠ አይደለም። አሁን ደግሞ ወቅታዊ የሆነው ምንድን ነው? የኢሚግሬሽንና ዜግነት አገልግሎት ሰርቪስ ላይ የፓስፖርት ቀጠሮ ያ ማለት የ2 ቀን የ5 ቀን እና ኖርማል የ6 ወር ቀጠሮ የሚሰጠው ፕላትፎርም ኦልሞስት ክራሽ አድርጓል ማለት ነው። ያ ማለት መደበኛ ይሰጥ የነበረውን የፓስፖርት አፕሊኬሽን የሚቀጥረው የማስያዝ ሂደት በሚገባ እየሰጠ አይገኝም። ይህ እንግዲህ ከዚህ ጋር በተያያዘ በ2 ሳምንት በፊት አካባቢ ከመስሪያ ቤት የተገለጸ አንዳንድ መረጃ አለ። ምንድነው የሚለው? ያው የሲስተም አፕግሬድ እንዳለና ይሄ ሙሉ ለሙሉ ተስተካክሎ ወደ ስራ እስከሚገባ ድረስ ደንበኞች በትዕግስት እንዲጠብቁ የሚል ነበረ። ስለዚህ አሁን ላይ በዋናነት የሚሰራው የ2 ቀን እና የ5 ቀን ያ ማለት አርጀንት ፓስፖርት አፖይንትመንት ብቻ ነው። እሱም እንደምታውቁት ብዙ ጊዜ ኤፌክቲቭሊ እየሰራ አይደለም። ያ ማለት ለምሳሌ የ2 ቀን በምንሞላበት ጊዜ አዲስ አበባ ከሆነ ምርጫችን አዲስ አበባ የኢሚግሬሽን እና ዜግነት አገልግሎት ቢሮ የለውም፣ ወይም ደግሞ አዲስ አበባ ከምርጫ ውጭ ነው። ሌሎቹም ጋር እንደ አማራ፣ ኦሮሚያ እያል ብንመርጥ ሙሉ ለሙሉ እየሰራ አይገኝም ማለት ነው። ስለዚህ የሚሆነው ምንድነው? ክቡራን ቻናችን ቤተሰቦች ይህንን በተስፋና በትዕግስት በመጠባበቅ አልፎ አልፎ ሲስተሙ ስለሚከፈት በተለይ አርጀንት አፖይንትመንት የምትሞሉ ካላችሁ እሱን በጥንቃቄ በመክፈት መመዝገብና መጠባበቅ ትችላላችሁ ማለት ነው። ነገር ግን አሁን ላይ የተስተካከለ አንድ ነገር አለ። ከአሁን በፊት አርጀንትም ሆነ ኖርማል ፓስፖርት አፖይንትመንት በምንሞላበት ጊዜ ምንም አይነት የሳይን አፕ ወይም ደግሞ ኢሜል አይጠይቅም ነበረ። አሁን ባለው ማሻሻያ ግን ኢሜል ሊኖራችሁ ይገባል ማለት ነው ወደ ውስጥ ወይም ደግሞ አፕላይ ለማድረግ። ስለዚህ የራሳችሁ የሆነ ኢሜል ካላችሁ ፓስዋርዳችሁን በማስገባት ከአሁን በፊት ሎጊን አድርጋችሁ ከሆነ ሎጊን በማድረግ ኦቲፒ አለ፣ እሱን 6 ቁጥር በማስገባት ቀጥታ ወደ አፕሊኬሽኑ ወይም ደግሞ ስታተስ መከታተል ትችላላችሁ ማለት ነው። ነገር ግን ለመጀመሪያ ጊዜ ሳይን አፕ የምታደርጉ ካላችሁ ከዚህ ቪዲዮ ጋር የተገናኘ አንድ አጠር ያለ ስቴፕ ስላለ እሱን በመከተል በቀላሉ እንዴት ሳይን አፕ አድርጋችሁ በቀላሉ የአርጀንት ፓስፖርት ወይም ደግሞ የፓስፖርት ሁኔታችሁ ምን ላይ እንደደረሰ መከታተል ስለምትችሉ እሱን ቪዲዮ አጠር ባለ መንገድ ከዚህ ቀጥሎ እናሳያለን። ስለዚህ ኢሜል ካለን ቀጥታ ወደ ሲስተሙ በመግባት ሳይን አፕ ካደረግን በኋላ የምንፈልገውን የፓስፖርት አፖይንትመንት ታይፕ ሬጅስተር ማድረግ እንችላለን። ስለዚህ ወደ ሲስተሙ እንደገባን ቀጥታ ሳይን አፕ እንድናደርግ ነው የሚጠይቀን። ሳይን አፕ ስናደርግ ኢሜል ከዛ በፊት ፈርስት ኔም የራሳችንን ስም፣ አባታችን ስም እና የአያታችን ስም በጥንቃቄ ካስገባን በኋላ ኢሜይላችንን ወይም ደግሞ ከአሁን በፊት ሬጅስተር አድርገን የማናውቅ ከሆነ አዲስ ኢሜይል ሬጅስተር አድርገን ማስገባት መቻል አለብን ማለት ነው። ስለዚህ በአዲስ ኢሜይል እና ፓስዋርድ ከገባ በኋላ ሎጊን ነው የምለው ማለት ነው። ሎጊን እንዳደረግኩትኝ እዚህ ጋር ፕላትፎርሙ እንግዲህ ኦቲፒ ፊት ለፊት በአስገባሁት ስልክ ቁጥር ማለት ነው ኦቲፒ እንደላከልኝ ነው የሚነግረኝ። ይህንን ኦቲፒ በጥንቃቄ 6 ዲጂት ቁጥር ነው፣ እሱን በጥንቃቄ ማስገባት መቻል አለብን። ስለዚህ ይህን ቁጥር በአግባቡ ካስገባሁ በኋላ ወደ ቀጣይ ወይም ደግሞ ኔክስት ብዬ አልፋለሁኝ ማለት ነው። እንግዲህ ክቡራን ቻናችን ቤተሰቦች ትክክለኛውን ኦቲፒ ካስገባው በኋላ ቀጥታ ወደ ዌልካም ፔጅ ነው የሚወስደኝ ማለት ነው። ወይም ደግሞ አፕሊኬሽን ሰርቪስ ወደሚሰጥበት ኢንተርፌስ ይወስደኛል። እንግዲህ ዝቅ ብለን እንደምናየው ስታርት ኒው አፕሊኬሽን ሬጂስተር እና ቼክ ስታተስ ነው የሚለው።
ቼክ ስታትስ ማለት ከአሁን በፊት አፕላይ አድርጋችሁ ከሆነ ምን ደረጃ እንደደረሰ አዲስ ፓስፖርት ሊሆን ይችላል፣ ወይም ደግሞ የጠፋባችሁ የተለያየ ምክንያት ፓስፖርታችሁን የምታሳድሱ ሊሆን ይችላል። ቼክ ስታትስ ላይ ገብታችሁ አፕሊኬሽን ናምበር በማስገባት መካተት ትችላላችሁ። አሁን ላይ ግን ለኖርማል አዲስ ፓስፖርት አፕላይ ለማድረግ የምትፈልጉት ካላችሁ ስታርት ኒው አፕሊኬሽን በሚለው ቀጥታ ክሊክ በማድረግ ወደ ውስጥ መግባት ትችላላችሁ። ከዛ በፊት ግን ክቡራን ቻናችን ቤተሰቦች እዚህ ጋር እንደምታዩት ሆም አርጀንት አፖይንትመንት ሪኳየርመንት ፓስፖርት አትሴድ እያለ ሄዳ ከአሁን በፊት እንግዲህ የኖርማል ቀጠሮ ወይም ደግሞ የ6 ወር ቀጠሮ ጊዜ እዚህ ጋር ነበረ። ሙሉ ለሙሉ የለም፣ አሁን ላይ ወጥቷል። ያ ማለት የ6 ወራት ቀጠሮ በዚህ ፕላትፎርም ላይ እየተተገበረ አይደለም ማለት ነው። ስታርት ኒው አፕሊኬሽን ብለን ከገባን በኋላ አግሪ እናደርጋለን። እንደተለመደው ይችኛዋን ስታርት ኢንዲቪዥዋል አፖይንትመንት ከዛ ስታርት ኒው አፖይንትመንት። ቀደም ብዬ እንደነገርኳችሁ እንግዲህ አርጀንት አፖይንትመንት ላይ ብቻ ነው ፋንክሽናል እየሆነ ያለ ሲስተሙ። እዚህ ጋርም ራሱ ክራሽ ነው የሚያደርገው። ምንም አይነት አርጀንት አፖይንትመንት በዛሬ ቀን እየተሰጠ አይደለም። ቀደም ብሎ የአዲስ አበባ ቢሮ ነበር የተዘጋው። አሁን ላይ ደግሞ አብዛኞቹ ቢሮ አርጀንት አፖይንትመንት ላይ እየሰሩ አይደለም፣ ወይም ደግሞ የቀጠሮ ቀናቶች አብዛኞቹ ተይዘዋል ወይም ኤክስፓየር አድርገዋል ማለት ነው። ስለዚህ ለምሳሌ ያህል የ5 ቀን ቀጠሮ አፕላይ ለማድረግ እንሞክር። ሲስተሙ ላይ 5 ቀን ቀጠሮ አፕላይ ለማድረግ 5 ቀን ብየዋለሁ። ከዛ ኔክስት ነው የምለው። እንግዲህ የመጀመሪያው ሳይት ሴሌክሽን ነው። አዲስ አበባ ብንፈልገው እዚህ ጋር አናገኝም። አዲስ አበባ ቢሮ ሙሉ ለሙሉ ወጥቷል ከሲስተሙ ላይ። ቀጣይ አፋር፣ አማራ እያለ ይሄዳል። ለምሳሌ አፋርን ሴሌክት አፋር ሳመራ ነው የሚሆነው። ሲቲው ሳመራ እንላለን። ቢሮው የሳመራ ዜግነት አገልግሎት ቢሮ ነው የሚሆነው። ዴሊቨሪ ሳይታችን እዛው ሳመራ ይሆናል ማለት ነው። ኔክስት ብዬ አሁንም አልፋለሁ። እንግዲህ አፖይንትመንት ዴት በ2025 11 14 ይሆናል ማለት ነው። እንግዲህ በ5 ቀን ውስጥ የሚደርስ ፓስፖርት ነው አፕላይ ያደረኩት። ኔክስት ብዬ እሄዳለሁ። አንፎርቹኔትሊ እንደምታዩት ዘ ዴይሊ አፕሊኬሽን ሊሚት ሃዝ ቢን ሪችድ ፕሊዝ ትራይ አጌን ላተር ይላል ማለት ነው። ስለዚህ በዚህ ቀናት ውስጥ ምንም አይነት የፓስፖርት አፕሊኬሽን መስጠት አንችልም ነው የሚለው። ይሄ ደግሞ ለሁሉም ነው የሚሰራው። ለምሳሌ ተመልሰን ባክ ብለን አማሃራ እናድርገው። አማሃራ ሴሌክት ሲቲ ባህር ዳር፣ ኦፊስ ባህር ዳር ቢሮ፣ ሳይት አሁንም ባህር ዳር ቢሮ ብለን ኔክስት እናድርገው። አውቶማቲካሊ በዚህ ጊዜ አፕሊኬሽን ማድረግ አትችሉም ይላል ማለት ነው። ስለዚህ ጠቅለል ስለምናደርገው ቤተሰቦቻችን አሁን ላይ ምንም አይነት የአፕሊኬሽን ፓስፖርት አፕሊኬሽን ኦንላይን ማድረግ እየተቻለ አይደለም። ቀደም ብለን እንደነገርናችሁ አሁን ላይ ሙሉ ለሙሉ ሲስተሙ አፕግሬድ እየተደረገ ነው። ስለዚህ አዲሱ ሲስተም ተሻሽሎ ሲለቀቅ ለእናንተ ለክቡራን ቻናችን ቤተሰቦች እንዴት እንደምትሞሉ እና ሰክሰስፉሊ ቀጠሮ ቀናችሁን እንደምትጠብቁ ስታተሳችሁን እንደምትከታተሉ ቪዲዮ ስለምንሰራ አዲስ ከሆናችሁ ለቻናላችን ሰብስክራይብ ያድርጉ። ላይክ እና ሼር በማድረግ ደግሞ ለወዳጆቹ ያጋሩ እንላለን። በቀጣይ አዲስ ቪዲዮ እስከምንገናኝ ድረስ ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን። መልካም ጊዜ። I can fix that.